እንዴት ብሎ ይሆን የአርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? እንደው መድኃኔዓለም ይድረስላቸው። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይሄን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ በዚህ ደረጃ ምክንያት ነው። ዛሬ ምዕመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። ባለ ጊዜ ባለስልጣን ነን የምትሉ ደም አታፍስሱ፣ ሰው አትግደሉ ይለናል። ሰይፍ ስለያዛችሁ ጎበዝ አይደላችሁም፣ ተራችሁ ሲደርስ ትሞታላችሁ ይለናል። ምዕመናኖቻችን ደግሞ በገጠር እየታረዱ ነው፣ እኛም በቁም እየሞትን ነው። ቤት በኩል ነው እንደው ለመድነው ዜናውን። እረ አባቶቻችንን እግዚአብሔር ያናቸው አምላክ የለም። የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል። የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ሥራ በሰራችሁ ነበረ። ልቦና ይስጠን መድኃኔዓለም ለሁላችሁ። እኔ የቄስ ዘር ነኝ ይላል። ስትለካው እሱ መናፍቅ ነው። ማንም በታሪክ አይጸድቅም። ጻድቅ ነኝ እያለ ከና ኃጢአቱ ከሚኖር ሰውነት እግዚአብሔር ይሰውረን። እግዚአብሔር ነው ትልቁ ዳኛ፣ ፍትሐዊ ዳኛ። መጨረሻ ላይ ይጠይቀናል። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስገበኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ አረ ኢትዮጵያ ያልነበረም ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አርጋ በተቀበለች ሁለት ውሃ የነበር ለኦርቶዶክስ ይሄ ነበረ። ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማ። ካህናት ተገለዋል ይባላል አይደል? ሊቃውንት ተገለዋል ይባላል አይደል? ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም። እንዳይነካቸው ገለል ብለው ያፉት። እንዳይነካቸው አልሰማሁም፣ አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆነስ በካህናት ሞት በቤተክርስቲያን መቃጠል ጉዳይ ከሆነስ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያልፋል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን? ተጥለናል፣ ወድቀናል። ከዛ ሌዋዊው ይመጣል፣ ሌላኛው አገልጋይ ይመጣል። ያየውና ወድቋል እኮ ይሄ ሰው፣ አላዘነለትም። አይቶት ዝም። ኃላፊነቱን አልተወጣም። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት፣ ሁለት መስመር መግለጫ የማይወጣ ለምን እንዲሆንኩ ስትል ደግሞ በእሷ ላይ መግለጫ የሚሽጎደጎዱባት፣ ማስጠንቀቂያ የሚበዛባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። በዚህ ሁሉ መካከል ግን ክርስቶስ ይመጣል። ምርቱን ከገለባ ሊለይ እነሆ በቶሎ እመጣለሁ ይላል። በዚች መንገላታት በበዛባት ሃይማኖት ውስጥ ሀገራችን ሰማይ ነው ብለው የጸኑት ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥሮ ነው ባይጠብቀን፣ እኛ መች ራሳችንን ጠበቅን? ሁሉ ነገር እኛ ላይ ነው የሚወረወረው። ሃይማኖታችን ትክክል ስለሆነ ወደ እኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ሕግ የሚያስከብሩት አካላት ዞር ብለው ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫ እኛ ላይ ይሽጎደጎዳል። አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም፣ ግደሏቸው። መግደል አለብህ፣ መግደል አለብህ፣ መገደል አለባቸው። ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ቅጠናም ናቸው። ወላሂ ሱም ወላሂ ጨርግድለት አንገቱን። ልትነሳ ይገባል። ቤተ ክርስቲያኑን ታቦቱን ልታጋይለት ይገባል። ቤተ ክርስቲያንና ልጆቿን የማይጠብቅ ጵጵስና እንጦርጦስ ይግባ። ይሄንን ድምጽና መልእክት አንድ ኦርቶዶክሳዊ ለአምስት ኦርቶዶክሳውያን እንዲያጋራ በትህትና ጠይቃል። አባታችን ፓትርያርክ አቡነ ማትያስ
እየሰሙን ነው። መሞት በቃን ብቻ አይደለም ያልነው፣ የእናንተም መግለጫ ይበቃናል። መታረድ ብቻ በቃን አይደለም ያልነው፣ የእናንተም የአዞምባ መግለጫ በቃን ነው ያልነው። አርአያና ምሳሌ የሚሆናችሁ ከናንተ በፊት የቀደሙ እና አቡነ ጴጥሮስ እና አቡነ ማቴዎስ አሉ። አንድ ቃል ተናገሩ እያልን ነው። እኔ እርሶ ከሚመሩት ስብስብ ይልቅ ለእርሶ ትልቅ ክብር አለኝ፣ የማይነጥፍ ክብር። ግን የሆነ ሰዓት በዚህ ከቀጠሉ ይሄ ክብር ይቀራል። እኛ ኦርቶዶክሳውያን እንረዳ አይደለም ያልነው፣ አንታረድ እንጨፍጭፍ አይደለም ያልነው፣ ራሳችን እንከላከል ነው። ይሄ ደግሞ ሃይማኖታዊ ብቻ ሳይሆን ተፈጥሯዊ ሕግ ነው። ማንም ሰው በምድር ላይ መኖርን ይፈልጋል። እኛም መኖር እንፈልጋለን። በተፈጥሯዊ ሞት እስክንከናወን ድረስ በምድር ላይ እየበላ እየጠጣ እየለበሰ እየኖረ ማንም ይፈልጋል። ጳጳሳት ሆይ እናንተ ታሞ መሞትን ፈርታችሁ አይደለ እንዴ እያማረጣችሁ የምትበሉት? ጳጳሳት ሆይ እናንተ ጠላት እንዳያጠቃችሁ አይደለ እንዴ በጥቁር መኪና ራሳችሁን ሰውራችሁ የምትንቀሳቀሱት? ጳጳሳት ሆይ እናንተ የሆነ ነገር እንዳይደርስባችሁ አይደለ እንዴ 4 ኪሎ አርማታ ስር የምትኖሩት? እናንተ የምትመሩት ምእመናን ደግሞ መሞት አይፈልግም፣ ያውም ታርዶ። ብፁዕነቶ እኔ አንድ ወጣት ኦርቶዶክሳዊ ወጣት ነኝ። እርስዎ ህዝበ ኦርቶዶክስ ክርስቲያኑ ወጣቱ የእርስዎ ደጋፊ ነው። አንድ ቃል ብቻ ይናገሩ። በአንድ ቀን አርሲ ምድር ላይ ከ200,000 እስከ 500,000 የሚዘምት ኦርቶዶክሳዊ ወጣት አለ። የአርሲን ኦርቶዶክስ መከላከል የማይፈልግ አንዳች ኦርቶዶክስ አይገኝም። በእርግጠኝነት ሁሉም የኔን ስሜት ነው የሚያንጸባርቀው። ሲሆን ማጥፋት አለያም ደግሞ እንደ አርሲ ሰማዕታት የሰማዕትነትን ጽዋ መጨለጥ አያቅተንም። የእናንተ ጵጵስና ቤተ ክርስቲያንን መጠበቅ ካልቻለ ገደል ይግባ። የእናንተ ስልጣን ቤተ ክርስቲያን ምእመናን ከለላ መሆን ካልቻለ ገሃነም ይግባ። ምን ይሰራልናል? ምን ይተክርልናል? ምን ይፈይድልናል? ራሳችን እንደ ኢራቅ ጦር እናደራጅ። ትላንትም ተናግሬ ያለሁኝ የኢራቅ ኦርቶዶክሳውያንን የጠበቃቸው የአሜሪካ ጦር፣ የአረብ ጦር እና የተባበሩት ድርጅት ጦር አይደለም፣ ራሷ የኢራቅ ኦርቶዶክስ ቤተክርስቲያን ጦር ነው። አራጁን የኢስላም ጦር በየኪስ ቦታው እየገባ የደመሰሰው የኢራቅ ኦርቶዶክሳዊ ጦር ነው። የራሳችን ጦር ያስፈልገናል። አስበላችሁን እኮ አስገደላችሁን፣ አስጨፈጨፋችሁን። ፖለቲካን በሩቁ እያላችሁ ምክር ቤቱን ሁሉን ነገር የሀገሪቱን መስሪያ ቤት ስርዓተ መንግስት አስሞላችሁት በሌሎች። እኛ ሜዳ ላይ ቀረን፣ ተጨፈጨፍ። ምን መፍትሄ ባንሰጣቸው ሀዘናችንን እንገልጣለን። ይሄ ሁሉ እንዳይመጣ ብዙ ጮኸን ነበረ፣ ይሰማም አልተገኘ እንጂ። ግን እለት እለት ቅዱስ ዳዊት እንደተናገረ በመዝሙር 43 እስመ በእንቲአሁ ይቀትሉነ ኩሎ አሚረ፣ ሁልጊዜ ዘወትር ስለ እርሱ ይገድሉናል። ወኮነ ከመ አባግዕ ዘይጠብሑ፣ እንደሚታረዱ ለፋሲካ፣ ለልደት፣ ለእንቁጣጣሽ በግን ያለ ርኅራኄ እየጎተቱ እንዲያርዱት እኛንም እንዲያ እንደ በጉ እንደሚታረደው በግ ተቆጠርነ። ንቃ እግዚኦ ለምንት ትነውም፣ አቤቱ ንቃ ለምን ትተኛለህ ይለዋል። አለመርዳቱን መተኛት፣ መርዳቱን መንቃት ብሎ እንዲህ አለ። ግን ወኮነ ከመ አባግዕ ዘይጠብሑ ባለው እንደሚታረዱ በጎች ተቆጠርነ ባለው
ከዚያም ከፋነ በሚል አብነት ይተረጉሟል። እንደ ዘመኑ እንደ ጊዜው። ለምን የፋሲካ የልደት በግ የሚታረድ በዋጋ ተገዝቶ ነው፣ ገንዘብ ወጥቶበት ነው። ወገኖቻችን ግን የሚታረዱ በምድር ያለ ዋጋ ነው፣ በሰማይ ግን ዋጋ አላቸው። ስለ ሃይማኖቱ የተገደለ ሁሉም ሰማዕት ነው። በቀናችሁ ሃይማኖት ቆሞ ስለ ሃይማኖቱ ሲል የተገደለ ሰማዕት ነው። ነገር ግን ሳያስቡት ሳያቅዱት እየመጡባቸው ስለሚፈጇቸው እንኖራለን አለን ሲሉ እየመጡ ደግሞ አባቶቻችን የግድያ ምርራ ያለው ይላሉ። ያገዳደልም በግ እንኳ ሲታረድ አባቶቻችን ስርዓት አለው። እንዳገኘህ ዶሮም በግም እንዳገኘህ አትረደውም። ጸሎት አድርግ፣ ባርክ፣ ነፍሱ ቶሎ እንዲወጣ አድርገው ይላሉ አይደለም? ዶሮም በግም ከብትም ስትሰዋ ነፍሱ ቶሎ እንዲወጣ አድርገው፣ ስቃዩን አታብዛበት። ለምን? መጽሐፍ ጻድቅ ሰው ለእንስሳ ይራራል ተብሏል። እና ሞታችን ዋጋ የሌለበት ያው የምታውቁት ነው። ምንም ብለን መፍትሄ አናመጣም። ምክንያቱም መፍትሄውን እዚህ በፊት ተናግረን የሰማንም ስለሌለ አሁን ይሄ ነው መፍትሄው ያ ነው መፍትሄው አልልም። ሐዘኔን ብቻ ነው የምገልጥ። አዝነናል፣ ሌላ ነገር የለም። በቃ ወደ እግዚአብሔር እናመለክታለን እናመለክታለን። ኢትዝክር ለነ አበሳነ ዘትካት ኢትዝክር ብነ ሲል ነው ይላሉ። የቀደመ በደላችን አትቁጠርብን። ፍጡኖ ይርከበነ ሳይልከ እግዚኦ፣ ይቅርታ ፈጥኖ ያግኘን። እስመ ተመንደብነ ፈድፋደ፣ መከራ እጅግ አግኝቶናል። እስመ በልዕ ለያዕቆብ፣ እስራኤልን ክርስቲያኑን በልተውታል። ወአማሰኑ ቢሄሮ፣ ሀገሩን አጥፍተውታል። ኋላ ግን መጨረሻ ልመናችን ከአው መዓተከ ይሆናል። ቁጣህን እንድፋባቸው። መቼስ ገድለውን አይቀሩ፣ ለእነሱም የሚገድል ይልክባቸዋል። ይህን እናውቃለን እናምናለንም። ለጊዜው ግን መፍትሄ እያለው መፍትሄውን የሚሰራበት ሰው ስለሌለ ወደ መፍትሄው አንሄድም። ስለዚህ ብታረጉትም ባታረጉትም ብናረገውም ባናረገም ወደ እግዚአብሔር እናልቅስ። እንግዲህ ሌላው ይደክማል፣ ይሰለቻል። በነገራችን ይሰለቻል፣ በጣም መስማቱ ይሰለቻል። ተናግሮ ሰሚ በሌለበት ይሰለቻል። የገዛ ወገናችን መልሶ ለኛ ጠላት። በነገራችሁ ላይ ይሄ ሁሉ መከራ እየደረሰብን ያለ በማንም ጥፋት አይደለም፣ በራሳችን ጥፋት ነው። የሚያሳዝነው ነገር በእኛ በደል ምንም የማያውቁ ወገኖቻችን መከራ ማየታቸው ነው። እና ስለዚህ ዛሬ በፌስቡክ በምንጫጫታ ያበቃ መስሎ ከሆነ ምንም ተለምዷል። አንዳንዴ ያስገርመኛል። በነገራችሁ ላይ የዚህን 2-3 ቀን የፌስቡክ ጫጫታ ስትመለከቱ ሰው ወቅት አለው ልበል ለመጮህ። ከዚህ በፊት በተደጋጋሚ ነገር ተፈጽሟል አይደለም? 7-8 ጊዜ እዚሁ ስፍራ ብቻ ማለት ነው። ከነዚያ ውስጥ መርጠን ስንጮህ ለስንተኛ ጊዜያችን ነው? ለ3ኛ ጊዜያችን ነው መርጠን ስንጮህ። በሌላ ጊዜ የሚሞተው ሰው ምንድን ነው? ከምንድን ነው የምንቆጥረው? የሚገርማችሁ ይህንን ርዕስ አንለቅም ብለው እስካሁን ድረስ ለዓመታት የሚሉ ወንድሞች እህቶች ደግሞ አሉ። የሚገርማችሁ ነገር እችን ርዕስ አንተውም ብለው እና የሚያሳዝነው ነገር የወገኖቻችን ሞት። በነገራችሁ ላይ እንዴት ዋላችሁ? ባለቤቱ ያቀለለውን አሞሌ ባለዕዳ አይቀበለውም ይባላል። የወንድምህ የእህት ሞት ለአንተ ትርጉም ካልሰጠህ ለገዳዩ እንዴት ብሎ ትርጉም ይሰጠዋል? ለጠላት እንዴት ብሎ ትርጉም ይሰጠዋል? እና ዞሮ ዞሮ ተራችን እስከሚደርስ መጠበቅ ነው። ይሄው ነው የቀረን። እያየን ማልቀስ፣ ቀጥሎ ተራ መጠበቅ ነው። ወደ ትምህርታችን ጋር ከዚህ በላይ ብል ሰምቶ የሚሰራበት ሰው ለሌለ ለዓመታት የጮኸነው ጮኸት ሁልጊዜ እላችኋለሁ ለቤተ ክርስቲያን የሚረባውን ስንናገር እናንተ ሳይገባችሁ ጠላት ግን ይገባዋል። በዚያ ምክንያት ተሳዳጅ እንሆናለን። ቸገረን። እናንተ ማስታወሻ የያዛችሁም ያልያዛችሁም አላችሁ፣ ትመጣላችሁ። እዚህ አይደለም የሚገርማችሁ ወሬ ለመልቀም ይመጣል፣ ለጠላት ለማቀበል ለማላችሁ እናውቃለን። ይመጣሉ። ያ ሰው የምንናገረው ነገር በጣም ይገባዋል። ቃል በቃል ልቅም አድርጎ ስሎ ለሚሰጠው ይሰጣል። የሚገርማችሁ ነገር
ድሮ ታስታውሱ እንደሆነ አንድ ነገር አላለዋል። ወንድሞቻችን ተልካችሁ የምትመጡ አትድከሙ፣ ይኸው በዚህ ይጫንላችኋል፣ እዚሁ ታገኙታላችሁ፣ አንቆርጠው አንነከው፣ እዚሁ አትድከሙ እኮ ነው የምንላቸው እኛ። ግን የሚገርማችሁ ለክፋታቸው ልቅም አድርገው እያንዳንዷን የተነገረችው ነገር ይዟታል። እና የምንናገረው ለእኛ ሳይገባ ለጠላት የሚገባው ከሆነ መናገሩ አስፈላጊ አይሆንም። እያዩ መተው ነው። እኔ ድሮ በግልጽ ልንገራችሁ እፈርድ ነበረ በእነንታ በታላላቆቻችን በአባቶቻችን እፈርድ። ለምንድን ነው የማይናገሩ መፍትሄውን እያልኩ ኋላ ሳስበው እውነታቸውን ነው። እንደውም አንድ ወንድም መጥቶ ለምንድን ነው የሁሉ መከራ በቤተ ክርስቲያን ላይ እየዘነበ ዝም ያሉ አላቸው። ተናግሬ መፍትሄ እንደማላመጣ ስላወቅኩት አሉ። በጊዜው ሞክረው ማያዩት ብዬ ነበረ። እኛ የሞከርነው ምንም ያፈራነው ነገር የለም፣ ጥላቻ ብቻ። ደግ አረጉ አልኩ። ዛሬማ እውነታቸው ነው። ለካ በጠባብ አእምሮ ኖሯል። እንዲህ ባደረጉ ብዬ የተመኘው የነበረ እና ያሳዝናል። ከሁሉ በላይ የሚያስገርመኝ መሬት ላይ ምንም የማያደርግ ሰው በሙሉ የት ነው ተጠራቅሞ ያለ? ፌስቡክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ። ቲክቶክ እና ዩቲዩብን የሚሰሩ ሰዎችን እኔ ከቁም ነገር አልጽፋቸውም። ለምን? እግረ መንገዱን ምን ያገኙበታል? ምክንያት ለገቢው ብለው ይሁን ለቤተ ክርስቲያን ብለው ይሁን እኮ ችግር ነው። አብዛኛው ለገንዘቡ ብሎ ነው። በግልጽ ማንነጋገር። እንዲያውም ልንገራችሁ እና